ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አምሽታችኋል? ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። የአፍሪካ ቀንድ የቀጠናዊ ፖለቲካ ውጥረት ወደ አዲስና አደገኛ ምዕራፍ መሸጋገሩን የሚያመለክቱ መረጃዎች እየወጡ ይገኛሉ። ለጉዳዩ ቅርበት ያላቸው የደህንነት ምንጮች እንደጠቆሙት የጅቡቲ ብሔራዊ ደህንነትና ጸረ ስለላ ተቋም በጎረቤት ሀገር በኩል የሚደራጅና በጅቡቲ ፕሬዝዳንት እስማኤል ኦማር ጊሌ ላይ ያነጣጠረ የመፈንቅለ መንግስት ሙከራ ሊደረግ እንደሚችል የሚያስጠነቅቅ ሚስጥራዊ ሪፖርት ለቤተ መንግስቱ አቀርቧል። ይህ የመፈንቅለ መንግስት ስጋት የውጭ እጅ እንዳለበት ቢጠቆምም ለዚህ ምቹ ሁኔታን እየፈጠረው ግን የጅቡቲ ውስጣዊ ፖለቲካ መፍረክረክ ነው ተብሏል። የፕሬዝዳንት ጊሌ አስተዳደር የሀገሪቱን መልክዓ ምድር አቀማመጥ ለውጭ ሀያላን የጦር ሰፈሮች በመቸብቸብ የኪራይ ገቢ እየሰበሰበ ቢሆንም ይህ ሀብት ወደ ታችኛው ማህበረሰብ ሊወርድ አልቻለም። በተለይም በስልጣን ላይ ባለው የጎሳ ኤሊትና ተስፋ በቆረጠው ወጣት መካከል ያለው እያደገ የመጣው ልዩነት አገሪቱን እንደ ማሊ አይነት መፈንቅለ መንግስት አደጋ እያጋለጣት ነው። ይህ ማለት በወታደሩ ውስጥ የሚፈጠር አንድ ቡድን የህዝቡን ቁጣ እንደ መሳሪያ በመጠቀም ስልጣኑን ለመቆጣጠር የሚሞክርበት እድል ሰፊ ነው። እንደ ሚስጥራዊ ሪፖርት ከሆነ የአፍሪካ ቀንድ በአሁኑ ወቅት የመንግስት መፍረስ ወረርሽኝ እየተናወጠ ይገኛል። የጅቡቲ ስጋት ብቻውን እየመጣ አይደለም። የቀጠናው ምስል እጅግ አስፈሪ እየሆነ መጥቷል። ከሱዳን የሚጎርፈው የጦር መሳሪያ በሶማሊያ ለሚንቀሳቀሱ ኃይሎች አዲስ አቅም ፈጥሮላቸዋል። በፕሬዝዳንት ሳልቫኪር እና በሪክ ማቻር መካከል ያለው አለመግባባት ተመልሶ እያመረቀዘ መምጣቱም ሌላኛው የቀጠናው ስጋት ነው። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት እና ከሶማሌላንድ ጋር የፈጠረችው ግንኙነት ጅቡቲን በኢኮኖሚ ሆነ በሉዓላዊነት ስጋት ውስጥ ጥሏታል። ሀብታችን ለኛ የሚል ለሚነሱ ወታደራዊ እንቅስቃሴዎች የኢትዮጵያ ፍላጎት እንደማቀጣጠያ ሊያገለግል ይችላል የሚል ስጋትም አለ። የቀጠናው ድሃ ብቻ ሳይሆን የውጭ ኃይሎች የሚጋፉት የተደበቀ ሀብት የሚታሰስበትና አስቸጋሪ ጎረቤቶች የሚናቆሩበት እምቅ ምድጃ ሆኗል። በጅቡቲ ጠባብ መሬት ላይ ብቻ ከ25,000 በላይ የውጭ ወታደሮች ሰፍረዋል። የድሮኖች በሰማይ ላይ መመላለስና የመርከቦች መጨናነቅ የአካባቢው ሕዝብ ሀገራችን ተሸጠች የሚል ቅሬታ እንደሚያሰማም እያደረገም ነው። በዳንክል አካባቢ የሚገኘው በቢሊዮን ዶላር የሚገመት ማዕድን ወታደራዊ መሪዎች ሀብቱን እኛንን የማስጠበቅ ያለብን ብለው እንዲነሱ እየገፋፋቸው ነው። የባህር ሰላጤው ሀገራት ጎሳዎችን ያስታጥቃሉ። ግብጽ ቀይ ባህርን ለመቆጣጠር ታስፋፋለች። አልሸባብ ከሳህል ጂሃዲስቶች ጋር በሱዳን በኩል ጥምረት እየፈጠረም ይገኛል። ይህ የጅቡቲ ደህንነት ሪፖርት የሚያመለክተው በአንድ ዋና ከተማ ውስጥ የሚከሰት ተቋማዊ ውድቀት ለሌላው የመፈንቅለ መንግስት ብሉ ፕሪንት እየሆነ መምጣቱን ነው። የውጭ ኃይሎች ጣልቃ ገብነት መፈንቅለ መንግስቱን እንደ ነጻነት ትግል አስመስሎ ለማቅረብ የተጠቀመበት ሲሆን ሀብት ደግሞ ለዚህ ሰራ ማጣፈጫ እየሆነ ነው። ጅቡቲም ከዚያ ዙሪት ውጭ አለመሆኗን ሪፖርቱ አረጋግጦ ከመፈንቅለ መንግስቱ ጀርባ ግን የጎረቤት ሀገርን እጅ በደማቁ እንደጻፈው ለመረዳት ተችሏል። ዘገባውን ያገኘነው ከዚህ ሀበሻ ነው።